ትንሽ ያው ብንከባበር በጣም አሪፍ ነው። ሁለት ተቃራኒ አስተምሩ ማያቁም ረሱሉ ዓለይሂ ሰላም። እኔ ያልኩት ፎር ሴክ ኦፍ አርጉመንት ነው። አዳምጥ። እሺ እኔ ሙሐመድ ሁለት ተቃራኒ ነገር አስተምሯል አይደለም ያልኩት። ለምን እንደዛ እንዳልኩት ታውቃለህ? እኔ ያልኩት ሁለቱም ትክክል ናችሁ ካላችሁ እናንተ አላህ እጅ የለውም ሲልም ትክክል፣ አላህ እጅ ያለውም ሲል ትክክል ብላችሁ የምታመቻችሁ ከሆነ ስለዚህ ጥፋቱ የእናንተ ሳይሆን የሙሐመድ ይሆናል። አንድ ቀን አላህ እጅ ያለው ብሏል፣ አንድ ቀን የለውም ብሏል። አዳምጥ። አይ አሁን ላይ የቱ ጋር አለ ነው? አይ አላህ እጅ ያለው ብለው የሚያምኑ አሉ፣ አላህ እጅ የለውም ብለው የሚያምኑ አሉ። ሁለቱም ትክክል ናቸው ብለው የሚከተል ሰው ካለ ሁለቱም ትክክል ናቸው፣ አላህ እጅም አለው የሚለውም ትክክል ነው፣ አላህ እጅ የለውም የሚለውም ትክክል ነው፣ አላህ በቦታ ይገለጣል የሚለውም ትክክል ነው፣ አላህ ለቦታ ይገለጣል የሚለውም ትክክል ነው፣ አላህ የአካላት ፈጣሪ እንጂ የዛት ፈጣሪ እንጂ ዛት የለውም የሚለውም ትክክል ነው። አይ ዛት አለው የሚለው ትክክል ነው ካላችሁ ተቃራኒ ነገሮች፣ ሁለት ተቃራኒ ነገሮች ሁለት ተቃራኒ ነገሮች ስለ አንድ ነገር እየተወሩ ሁለቱም ትክክል ከሆኑ ስለዚህ መሰረቱ አስተማሪው አበላሽቶታል ማለት ነው። ተማሪዎቹን ትክክል ከሆኑ ሁለቱም ትክክል ከሆኑ መጽሐፍ ላይ ከቻሉ መምህሩ ይሆናል ጥፋተኛው። መምህሩ ግን አንደኛው አስተማረው ከተባለ ከሁለት አንዱ ስህተት ይሆናሉ። ወይን አለው ያለው ስህተት ይሆናል፣ ወይን የለውም ያለው ስህተት ይሆናል። ወይም ከአርሽ በላይ ያለው ስህተት ይሆናል፣ ወይም ከአርሽ በላይ በዛት አይገለጥም ያለው ስህተት ይሆናል። ጨርሳል ለሚገባ እሺ። ከጨረስክ ማንኛውም ጋር ሚዩት ዘግታችሁ ማውራት ብቻ አይደለም። አዳምጠኝ። እሺ ጨርሰህ ማለት ከጨረስክ ማለት ነው። አሁን ቁርአን አንድ ነው። መሐመድ አይደለም ወንድማችን። ጠብቀኛ ርዕሳችን መሐመድ አይደለም። እናንተ ሁሉ ስለመሐመድ ሲጠየቅ ነው መልስ ለመመለስ የምትችሉት። አሁን እየመለስኩ ጠብቀኝ። ተራ በተራ እሺ እናውራ። ሚዩት ዘግቶ አይደለም ማውራት አይደለም ትርጉሙ። አሁን ቅድም አሁን ይሄ ሙሐመድ ዓለይሂ ሰላቱ ወሰላም ያኔ እጅ አለው እጅ የለውም አላህ ከአርሽ በላይ ነው አይደለም በሚለው ጉዳይ አስተምሯቸዋል። ይሄን ነገር ትምህርት አለው እና ስለዚህ የአስተማሪው ችግር ነው የሚለው ትችት ከየቱ ጋር ይህን አይተህ ታወራለህ? አንድ ሁለተኛ ከተከታዮቹ አብደላ ከተከታዮቹ ነው። እሱን ተከታዮቹ ሁለት አለ። ከአሁን ሁለት እምነት ነው የሚያምኑት። የሚል አለ። ቆይ ብለህ ነው በቃ እየለፈለፍክ ያለው ማለት ነው። አላህ እጅ የለውም ብሎ የሚያምን አለ፣ አላህ እጅ አለው ብሎ የሚያምን አለ። ስለዚህ ሙሐመድ አዳምጥ። ስለዚህ ሙሐመድ ሁለት የተለያየ ትምህርት ማስተማሩን የምናውቀው በዚህ ነው። ሙሐመድ ሁለት አይደለም ከዛ በላይ ትምህርት ነው ያስተማረው። ማረጃም ተሽያ ኦኬ። እንደዛ ከሆነ አላህ እጅ እግር አለው ብለህ ታምናለህ አንተ? የሰዎች ረዳት አዳምጠኝ። ከአንተ ስላረግ ሙሐመድ ለአረቦች ብቻ ነው አያገባቸውም ማለት ነው። አረብኛ የማይችሉ ሰዎች አያገባቸውም። እሺ እና ማን አወራ? እሺ አረቦች ሆነው ራሱ ቆይ ማንናገረው ነገር ተጠልፈህ ትወድቃለህ ወንድማችን። ማን አወራው? የራሴ ወረት ተሮሲ እሺ ምንድን ነው ከአንተ ላውራሽ። ስለዚህ አሁን እንዳምጠሽ እኔ ሊያወራ እኮ አልሰጣኝም። ያ ክርስቲያን ምን እንደሆነ እንጃ። አሁን እኔ ያልኩት ቁርአን አንድ ነው፣ ሐቁ አንድ ነው። አዳምጠኝ። ሐቁ አንድ ነው፣ ቁርአኑ አንድ ነው፣ ሐዲሱ አንድ ነው። ሐዲሱ ሰሂህ ሆኖ ከመጣ ቁርአን መቼም ትክክል ነው። ሐዲስ ግን ያው ضعيف የሚያምን ነገር አለበት። እሱ ሰሂህ ሆኖ ከመጣ መንገዱ አንድና አንድ ነው። የሰዎች አረዳድ ግን ይለያያል። ገባህ? አሁን ቅድም ቁርአን ያምጥታ ነበር فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في انفسهم حرجا من القران سوره النساء ላይ ያለ ቁርአን አላመኑ የሚል ቁርአን ተነበር። እዛ ላይ حتى يحكموك ነው አንተን ፈራጅ አድርጎ እስከሚይዙ ድረስ ነው። ማንንም አንተ የሚባለው ረሱሉ አለይሂ ሰላም ናቸው። ስለዚህ ነብዩ አንተ ፈራጅ አድርጎ እስከሚይዙ ድረስ በመሃላቸው ለሚገኘው አለመግባባትና ለግጭት ስለዚህ አልግባባሉ እኮ አብዱ አልግባባሉና ሰው ሲሞት እኮ ነው እኮ አልግባባ አዳምጥሽ
አልግባባ ሲሉ ከሁለት አንዱ ነው ትክክል የሚሆኑት አይደለ? አላስጨረስከኝም። እሺ ቀጥልስ ጠብቄ ሆነ። ከሁለት አንዱ ናቸው አይደል ትክክል የሚሆኑት? መልስልን እሱ። ስለዚህ ቁርአኑ አንድ ነው፣ ሀዲሱ አንድ ነው። ነገር አረዳዳቸው ላይ ይረዳል፣ ይለያያል ነው ባቸው። ከሁለት አንዱ ነው ትክክል የሚሆን አይደለ? ሳህ ትክክል ነው። ስለዚህ ከሁለት አንዱ ከሆነ ትክክል የሚሆኑ አንደኛው ተሳስቷል፣ አንደኛው ትክክል ነው ማለት ነው አይደለ? ስለዚህ እሱ ተሳስቷል። ስለዚህ ሁለት ሀቅ የለም ማለት ነው። ተቃራኒ አላስተማርማ ነቢዩ ዓለይሂ ሰላቱ ወሰላም ተቃራኒ አላስተማሩም። ስለዚህ አልሆነ ነገር መረጫት አይደለም ያለብን ማለት ነው። በቃ ተስማማን። ስለዚህ ከሁለት አንዱ ትክክል ከሆኑ አንደኛው ትክክል ነው፣ አንደኛው ስህተት ይሆናል አይደለም? ሁለት ሀቅ የለም እኮ ጎበዝ። ስለዚህ እንደዛ ከሆነ ደግሞ የግዴታ አንደኛው ስህተት ከሆነ አንደኛው ትክክል ከሆነ ስህተቱ የግዴታ ውሽዝ ከተሳሳተው አካል ትምህርት ትወስዳለህ ወይ? እሱ ለአንተ ኢማም መሆን ይችላል። አሁን ስለ ኢማምነትና ስለ ኢማም አለመሆኑ አይደለም። አሁን ይሄ ሌላ ርዕስ አጀንዳ ነው። አሁን ቅድም ሙሐመድ ዓለይሂ ሰላም ሁለት ነገር አስተምሯቸዋል ገባ እባክህ ርዕሱ ነው እና ግባ። ጭንቅላታቸውን በዚሁ ታዘቡት። የዋብያዎችን ጭንቅላት ታዘቡት ብለሃል። እኔ ያልኩትን አዳምጥ። እኔ ያልኩት ምንድን ነው? እሱ ሁለት ተቃራኒ እውነቶች ካሉ ነው ያልኩት። ሎክ አንዴ አላህ እጅ አለው የሚለው ትክክል ከሆነ አላህ እጅ የለውም የሚለውም ትክክል ናቸው ከተባለ በደንብ አዳምጥ። ሁለቱም ትክክል ናቸው ከተባለ ስለዚህ አስተማሪው ነው ስህተተኛ የሚሆነው። ተቃራኒ ነገር ያስተማራቸው ስህተት ይሆናል። በዚህም ማን ይሆናል ተጠያቂው? ሙሐመድ ይሆናል። አንዴ አላህ አካል አለው፣ ይህንኛው አበበ የሚባለው አላህ አካል አለው፣ ሶሪ ሙሐመድ የሚባለው አላህ አካል አለው አለ። ኑሪ የሚባለው ደግሞ አላህ አካል የለውም አይነገርለትም፣ የአካል ፈጣሪ ነው አለ። እንደገና ሙሐመድ የሚባለው እዚህ ጋ አሁንም አላህ ከአርሽ በላይ ነው በዛቱ አለ። ኑሪ የሚባለው እዚህ ጋ ደግሞ አላህ ከአርሽ በላይ በዛት ተብሎ አይነገርም፣ የዛት ፈጣሪ እንጂ ዛት የለውም አለ። ይህንኛው አሁንም ሙሐመድ ምን አለ? ከሌሊቱ 1/3 ላይ ይወርዳል አለ። ባት እጅ አለው አለ፣ እግር አለው አለ። ይህንኛው ደግሞ የለውም፣ ከሌሊቱ 1/3 ይወርዳል የሚባለው አይነገርም፣ እንደዚህ የሚነገር ለፍጡር ነው አለ። ከዛ አንድ ሰው መጥቶ እሱም ትክክል ነው እሱም ትክክል ነው፣ ሁለቱም ሙስሊም ናቸው፣ ሁለቱም ይድናሉ ካለ ሁለቱም ትክክል ናቸው ከተባለ ድነታቸውን የሚቀዱት የሚማሩት ከቁርአን እና ከሀዲስ ነው። ይህንን ደግሞ ያስተላለፈላችሁ ነቢያችሁ ነው እና ስለዚህ ሁለቱም ትክክል ነው ማለት ነቢያችሁ ሁለት ትክክል ያልሆኑ ሁለት ተቃራኒ የሆኑ ሁለት ተቃራኒ የሆኑ ስለ አንድ ነገር አስተምሯል ማለት ነው ያልኩት እኔ። አይ ከሁለት አንዱ ስህተት ነው ከተባለ ደግሞ ምን ይሆናል ማለት ነው? ነቢያችሁ ያስተማረው አንደኛውን ይሆናል ከሁለቱ ማለት ነው። ወይን አለው ብሏል፣ ወይን የለውም ብሏል። ወይን ከአርሽ በላይ በዛት ብሏል፣ ወይን አላለም። ወይን እጅ አለው ብሏል፣ ወይን የለውም ብሏል። ወይን እግር አለው ብሏል፣ ወይን የለውም ብሏል። ከሁለት አንዱ ይሆናል ማለት ነው። ሁለቱንም ከሆነ ግን ሁለት ተቃራኒ ነገሮች ስለ አንድ ነገር በፍጹም አብረው ሊሄዱ አይችሉም። የግዴታ ወደ ማን ይሆናል ማለት ነው? ሁለቱም ትክክል ናቸው ከተባለ ወደ ነብይ ሄድና ነብይህ ተመልሶ ስህተተኛ ይሆናል። ሜይ ቢ ከገባይስ አሁን የሙሐመድ መንገድ ነው እንጂ ሙስሊም የሚከተለው የሌላውን መንገድ አይደለም። ከዛ ሲቀጥል ደግሞ ሎጂክ አይወራም። ሎጂክ ነው እያወራ ያለህ አንተ። የሁለት ሰው ስሜት ነው እያወራ ያለህ። አንድ ሰው ሙስሊም ከተባለ የሙሐመድን መንገድ ሱና ሲከተል ብቻ ነው ሙስሊም የሚባለው ማለት ነው። በምን እንወቃው? ለምሳሌ አንተ ነው አላህ የምታምነው ሙሐመድ ባስተማረው መንገድ ብቻ እኮ አላህ በዛቱ የት ነው ብለህ ነው የምታምነው? አርሽ አርሽ። ኦኬ አርሽ ምን ሙሐመድ ባስተማረው መንገድ ብቻ በአጠቃላይ አላህ ይሄን ነው አላህ በዛቱ ዛት አለው ብለህ ታምናለህ አይደለ? ሁሉ ነገር ሙሐመድ ባስተማረው ነገር ሁሉ ነገር ሙሐመድ እነሱም እኮ አሁን የተጠየቀው መልሳ አላህ ዛት አለው ብለህ ታምናለህ አይደለ? ሄድ ቀጥል። ታምናለህ አታምንም? መልስ ቅድሚያ። በደንብ ነው ማምነው። በደንብ ሙሐመድ ባለ መንገድ እንዳለ አምናለሁ። ስለዚህ ዛት የዛት ፈጣሪ ነው እንጂ አላህ ዛት የለውም የሚል ሙስሊም ነው።
ሙሐመድ ባስተማረው መንገድ ካልሆነ ያ ሰው ስህተት ላይ እኮ እያልኩ ብቻ መለሰ። አንተ ዛት አለው ብለህ ታምናለህ። ነገርከን አይደለ? አላህ የዛት ፈጣሪ ሙስሊም ነው አይደለም? ትልቁ ነገር ምንድን ነው መሰለ እፎይ፣ እኛና እናንተም ተለያይተናል እኮ። በስሜት ከሆነ አንተም አምላክህ ነው የምታመልከው፣ እኛም አምላክ ነው እናመልከው። ግን ትልቁ ነገር ሙሐመድ ለዓለም ሎክ አምላካቸው ሙሐመድ ነው። የሚያሳስባቸው የሚያስጨንቃቸው በሙሐመድ ብቻ ይለያዩ። እስካሁን የገቡትን ሰዎች ይዋቸው ሁሌ የሚያስጨንቃቸው ስለ ሙሐመድ ሲወራ ብቻ ነው። የገባው ምንድነው? ሙሐመድን እንዲህ ብለሃል ብሎ ነው። ኤስ ነኝ ገባች። በሴት ፕሮፋይል የገባውም ስለ ሙሐመድ ዲፌንድ ለማድረግ ነው፣ ስለ አላህ አይደለም። እስካሁን ከ3 ሰዓት ጀምሮ የገቡትን ይዋቸው ዲፌንድ ሊያደርጉ የሚገቡት ማንን ነው? ሙሐመድን ነው። ስለ አላህ ተለያይታችኋል እያልናቸው ስለ አላህ እየነገርናቸው ደንታቸው አይደለም። እንጀራ አባታቸው ነው አላህ። እንጀራ አባት ራሱ ቀረብ ይላል። ወገን ይህን ህዝብ እሱ አንተ ያሰብከው ነው። እፎይ አንተ ያሰብከው ነው። መልስሽ አንተ መልስሽ መልስሽ እናስብ የፈለግከው ነው። እባክህ መልስሽ አንተ። ይኸው አብዱ ለሰፈሉ እየጠየቀ ነው። ምን ይመልሳል? አንተ የፈለግከውን ሳይሆን አብዱ ይመልስ። ተቃራኒ ነገር አውርተው ሁለቱም ሙስሊም መሆን ይችላሉ በአላህ ላይ። አሁን ሌት የምትለው ቅድም እኮ መልሽልሃለሁ። እያንዳንዱ ማለት ነው ሀቁ አንድ ነው። አረዳዳቸው ይለያያል አልኩ። የት ነው የምትለው? ነቢ ለ የሚለው እዛ ውስጥ ነው እና ረሱል ለ ያስተማሩት ቁርአንና ሐዲስ ስለዋሉ ወደ ኋላ እንዳትላ። አብደላ አንድ ሙስሊም ተነስቶ ለምሳሌ አንድ ሙስሊም ተነስቶ ነብዩ ከማን አውረስ አንዴ ከኔ ጋር ቀጥል፣ ችግር የለም። አንድ ደቂቃ ብቻ፣ ከዛ በላይ አልፈጅም። አንድ ሙስሊም ተነስቶ ለምሳሌ አንድ ሙስሊም ተነስቶ ወይ አንድ ኢማም ተነስቶ ነቢያችን ሙሐመድ እኮ አንዳንድ ጊዜ ይዋሹ ነበር ብሎ ቢናገር ድምፅ ሄዷል። የኔ ነው ያንተ ነው። ድምፅ ሄዷል። ትንሽ ድምፅን አስጠጋ ክርስቲያን። ሰምተዋል ጥያቄውን አብዱ? ጠይብ የሰማሁህ ነው። አንድ ኢማም ለምሳሌ የመስጊድ ኢማም ነቢያችን ሙሐመድ እኮ አንዳንድ ቀን ይዋሹ ነበር ብሎ ቢናገር ሙስሊም ይሆናል ወይስ ሙስሊም አይባልም? ከዛ በኋላ ሙስሊም አይባልም። ይዋሻሉ ካለ ሙስሊም አይባልም። አንድ የመስጊድ ኢማም እንደዛ ቢናገር፣ እሺ አላህ ከአርሽ በላይ አይደለም፣ አላህ በሁሉ ቦታ አይገኝም፣ ወይም ደግሞ አላህ በቦታ አይወሰንም ብሎ የሚናገር ኢማምስ ሙስሊም ነው ሙስሊም አይደለም? እሱ መሀል ኺላፍ ማለት ይሄ ለሙስሊሞች መካከል ቆይስ ገባክ? አሁን ለምሳሌ ይህ ሰውዬ ሹብሃ ሊኖርበት ይችላል። አሁን ይሄ አዳም ፖለቲካ ተጠቀም ቀስበላ ጠይቅ ጠይቅ ማሳቀር መሳቀርለን ፖለቲካ ተጠቀም አዳምጠኛ አንድ ቀን ሙሐመድ ሊዋሽ ይችላል ብሎ ቢል ቀጥታ ከእስልምና ይወጣል አለ። ሙሐመድ ሊዋሽ ይችላል ካለ ቀጥታ ከእስልምና ይወጣል። ስለ አላህስ በቦታ አይገለጥም። በቦታ የሚገለጥ ከአርሽ በላይ ነው አላህ ማለት ፍጡር ነው። እሱ አላህም ፍጡር ነው እያለው ፖለቲካ ትጠቀመ ለምን ትዘጋኛለህ? ላይወጣ ይችላል። አላህም የሚያመልከው ፍጡር እያለው ላይወጣ ይችላል። ፍጡር ማን አለ? ፍጡር ማን አለ? ሊዋሽ ይችላል ከተባለ እሱ ከእስልምና ይወጣል። አምላካቸው ቤታችሁን ዘግታችሁ ማውራት ወረለ ወንድነት ማለት ወላሂ ወንድነት ማለት ቤት ዘግቶ ማውራት አይደለም። ሴት ወረለች በአካል እንገናኝ ምንድን ነው የምታወሩ? ቤት ዘግቶ ማውራት ነው እንዲ ወንድነታችሁ። አሁን ገና ኒግሬት አልጨረስ ይኸው ፖለቲካ ተጠቀመብኝ ነው። ፖለቲካ መጠቀም ነው ስራችሁ። አልቅሰዋል አብዱን ለመታስጨርሱት ምንድነው? ምንም ፖይንታችንም ፖለቲካ ነው። ምን ፖለቲካ ሰራን? ፈይሰል የሰራ ነው ፖለቲካ። ምንም ነገር የለም እንዴ! ምንም ነገር የለም። የፖለቲካ ነገር ምንም ነገር እንዴ!
ራሱ ነው አይደለ? ሙሐመድ ይዋሻል ወይ ተብሎ ቢል አንድ ኢማም ከእስልምና ይወጣል ወይ አለው አይደለ? ይወጣል አለ አይደለ? ኦኬ አላህ ከአርሽ በላይ ነው የሚሉትም ስህተት ነው። እሱ ለፍጡር ነው እንጂ ለፈጣሪ አይነገርም ያለ አካል ከእስልምና ይወጣል ወይ ብሎ ሲጠይቀው አይ እሱ ላይወጣ ይችላል፣ ምክንያቱም ምናምን ብሎ ሊያብራራ ስላላ አንተ የምታመልክ አዳምጠኛ አይወጣም ካልክ ግለጽልኝ። እሺ አለቀ እኮ አይወጣም የሚለውን እኮ አሰርከው መጀመሪያ። አይወጣም ካልከም አለቀ። ምንም ማብራሪያ የማይሰራል። የሚገልጽ ነገር ካለ ይግለጽልኝ። እንዴ ኖ ኔቨር እንደዚህ የለም እኮ ይናገር። ከዛ በኋላ እኮ የሚያብራራ ነገር ያውራራ እንዴ ሳይሰጡ አይደለም። ለሙሐመድ ሲሆን እኮ ለአብራራ አላለም፣ ቅንጣት አላሰበም። ቀጥታ ከእስልምና ይወጣል ነው ያለው። ሙሐመድ ሊዋሽ ይችላል ካለ ቀጥታ ዋሽቷል አይደለም፣ ወላ ሊዋሽ ይችላል ካለ ቀጥታ ከእስልምና ይወጣል አለ። አላህን ግን አንተ የምታመልከውን በቦታ እንደዚህ የሚገለጥ እሱ የፍጡር ባህሪ ነው። ስለዚህ አይደለምና ተመለስ አስጨርሰኝ ፖለቲካ መጠቀም ምንም እውነትን ወላሂ እውነትን አይመርም። ይህ ማቀለብ ሰው ጅ ተረደዋል እኮ ሙስሊሞች ወላሂ ሲሉ እየዋሹ ነው። ያ አሁን እድል ሰጥቼው እንደገና እንዴት እንደምለጥፈው ላሳያችሁ። ቀጥል አብራራው። እኔ ያልኩትናደበሉኝ አብራራው። አሁንም ካልዘጋኝ አሁን ያወራለሁ፣ ችግር የለም። አሁን ሙሐመድ ዓለይሂ ሰላም ረሱሉ ዓለይሂ ሰላቱ ወሰላም ተሳስተዋሉ ማለት ቁርአን ተሳስተዋል ማለት ነው። አላህ ተሳስተዋል ማለት ነው። ምክንያቱም ከስሜታቸው ስለማያወሩ ማለት ነው። ገባክ? ነቢዩን መንካት ማለት ቁርአን ተነካ ማለት ነው። አላህ ተነካ ማለት ነው። ምክንያቱም ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ዋሕዩ ዩሃ ነው። ከስሜታቸው አያወሩም፣ ከአላህ የመጣላቸው ነው የሚያወሩት። ማን? ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም። አንድ ይሄ እኮ እነሱ ውሸታም ነው ከተባለ አላህም ውሸታም ነው ማለት ነው የሚባለው ማለት ነው። ይህን መያዝ አለብን። ሳትረዳ ዝም እንዳሩት ፖለቲካ ተጠቀምብኝ። አንድ ሁለተኛ ደግሞ እኔ ያልኩት ይሄ ከእስልምና ላይወጣ ይችላል አልኩኝ። አዎ ብያለሁ። አሁንም አስጨርስም ብያለሁ። ይሄ ያልኩ ምክንያት ሹባህ ያለበት ሹባህ ሊኖርበት ይችላል። ይሄ ሰውዬ በአንዴ ዑዝር እንሰጠዋለን። ምንዳገኝ አረም ሰዎችን ከእስልምና የምናስወጣው ገባክ? ከእስልምና በአንዴ አረም የምናወጣው እኛ በማረጃ ያኔ ሹባሃን ያኔ ብይታን ጨርሰን ከዛ በኋላ ማረጃ አቆመን ከዛ በኋላ ከእስልምና ይወጣል ይባላል እንጂ እንዳገኘን ሰዎችን አንስተን ወደ ክርስትና ወይም ደግሞ ወደ ካፍርን አንወስደም። ከማረጃ በኩል ነው አስረድተን እውነታውን ገልጸን ነው የምንሄደው ማለት ነው። ገባክ? ሙሐመድ ሲናገር ግን በአንዴ ታስወጡታላችሁ አይደል? ሙሐመድን ውሸት አንዴ በአንዴ ታስወጡታ ለምንድን ነው የተባለው? ውሸታም ነው ማለት አዳምጠኝ። ውሸታም ነው ማለት እና ይሄ ልያል ውሸታም ማለት አላህን ዋሽተዋል። በቃ ጨረስክ። አሁን ደግሞ አዳምጠን ሉክ አሁን ተራ ጨርሰዋል። ሙሐመድ ሊዋሽ ይችላል ከተባለ ዊዛውት ቶሌሬሽን ቀጥታ ከእስልምና ይወጣል። አላህ ላይ ግን አንተ የምታመልከውን አላህ ለምን ለምን አዳምጣ አላህን ደግሞ አንተ የምታመልከውን ፍጡር ነው እያለው ጣዖት ነው እያለው እንኳን ላይወጣ ይችላል። አይወጣም። አዳምጥ ቆይ ያልካትን ነው ፓራፍሬዘር የማደርገው። ስለዚህ ሙሐመድን ካልክ አይ ቁርአንም ዋሽቷል ይመጣብናል፣ ስለዚህ እንትን ስለሚሆን የግዴታ ሙሐመድ ምንም ሊዋሽ አይችልም ብለን ብቻ ማመን ያለብን። አላህ ላይ ሲሆን ግን አላህ ሊዋሽ ይችላል ብትልም እንኳን ደንታ አይደለም። ሉክ አማኙ ነው ይሄንን የሚለው አማኙ ነው። አማኙ ደግሞ ለሁለቱ ሉክ ድንበር ነው፣ ውጪ ነው ያለው ማለት ነው። አላህ አለ፣ ሙሐመድ አለ። አላህ አለ፣ ሙሐመድ አለ። እንዴት ብሎ ይመን ነው አማኙ? እንዴት ብሎ ይመን? ሙሐመድ ሊዋሽ ይችላል ካለ ኮምፕሊትሊ ከእስልምና ይወጣል። አላህ ላይ ግን ጠርጥሮ ከእስልምና ይወጣል። ሙሐመድ ላይ ከጠረጠረ ከእስልምና ይወጣል። አላህ ላይ ጠርጥሮ አይደለም እያመነ ጠርጥሮ አይደለም ያልኳችሁ። ሙሐመድ ሊዋሽ ይችላል ብሎ ጠርጥሮ ከእስልምና ይወጣል። አላህ ላይ ግን ከአርሽ በላይ ነው የሚል ጣዖት ነው፣ እጅግር አይን ፊት አይን እንደዚህ ያለው የሚል ፍጡር ነው፣ የእሱ አላህ ፍጡር ነው እያለ ከእስልምና ይወጣል።